አዲስ አበባ እነሱ ዝንጥ ሲሉ እኔ ለእናቴ በጌን እርድ ብለዋል። እንግዲህ እየጠበሰው ነው ብሩኬ በጉን እየጠበሰ እንዲሁም ዚህም ደግሞ ሀብ ባለፈው ከማዘር ጋር እስክስት እየጨፈረ ላይክ በዛት እና ብሩኬ ናፍቋል ማለት ነው። እንግዲህ ዛሬ ፕሮግራም አለ። አርሴናል ያው የነ ብሩኬ በቲክቶክ ገጽ ከች ብሏል። ያው የስተርዴም ተናግረዋል። በወታጅራ ላይ ሁላችንም እንጠብቃቸዋለን ዛሬ ማለት ነው። ተናፍቀዋል። ግን አንድ የማስተላልፈው ነገር አለ። ባይዘዌ የግምዣን ፕሮፋይል ፒክቸር ያደረገች ከመጀመሪያ ጀምሮ ነው የምትናገረው። በዚህ አጋጣሚ ግምዣ መልካም ነገር ስታወራ ሰምቻታለሁ። ቲክቶክ ላይ አንድ የስደት እህታችን ከሳውዲ አረቢያ ወደ አገሯ ለመሄድ እቀበልሻለሁ፣ ጸበል ወስድሻለሁ ላይክ እያለች መልካም ነገር ሰምቻለሁ። እዚህ ጋር ግምዣ ስል ፒክቸሯን ለመናገር ፈልጌ ነው። ሀይሚን የምትዘገዝቅ ብሩኬን የሚዘገዝቁ ባይዘዊ ውዶቼ ፒክቸር አውቀው ያደርጋሉ እንጂ ሜቢ የማደጋፊ እንደሆነ አለም። ምናልባት ወንድ ብርቆች ይሆናሉ። ከዚህ በፊት ብሩክን የሚወዱት የሚያፈቅሩት ሰው አስመስለው አውቀው ግምዣዬን ፎቶ ተጠቅሞ ይሆናል እና ስለ ፒክቸሩ ሳይሆን ሁሌ ነው የምዘቀዝቃቸው ሀይሚና ብሩክም ማለት ነው። እሷም ቆይ ላሳያችሁ ማለት ነው። አንዳንዴ ሰው ያለማወቅ ይሆናል ፎሎ የሚያደርገው። እኔ ከዚህ በፊት ፎቶ ለማየት ማንነታቸውን ለማየት ተሳዳቢዎችን ገብቼ ለማየት ሳረግ ፎሎ ይሆንብኛል። ብዙ እንደነገርኳችሁ የቲክቶክ እንትን የለኝም ማለት ነው። ሌላው ደግሞ ሼር የሚያደርጉ አሉ፣ ኮፒ ሊንክ የሚያደርጉ አሉ። እኔ አይዶን ነው ምን አይነት ተፈጥሮ እንደሆነ። አንድ ደግሞ በጣም የምታሳፍር ልጅ አለች። እሷም የማን ፎቶ አድርጋ መሰላችሁ? ሀና የጠፋችሁ አወቃችኋት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገብሪ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። የመዳም ቅመሞችዬ ባይዘዊ ቲጂን በኮሜንት አይቻት በጣም ነው ደስ ያለኝ። እሺ ቲጂዬ አትጥፊ፣ ለመዳም ቅመሞች ታስፈልጊያለሽ፣ ለጨረቃ ፋሚሊዎች ታስፈልጊያለሽ። ሞርዛን በቲክቶክ መንደር ብቅ በይልን አንቺ መመጣለሁ ብለሻል። ኮሜንቴሽን ስላየው አይም ቬሪ ሃፒ በጣም ደስተኛ ነኝ ማለት ነው። አትጥፊብን። ሲቀጥል እንግዲህ ብሩኬ ያው እየጠበሰ መጥቷል። በግ እርድ አድርገው ጥብስ እያደረገ መግቢያ ላይ እንዳሳየሁት። ሁለተኛ ነገር ደግሞ አንዳንዴ እኮ ምን አይነት ህዝቡ አንዳንድ ሰው በጣም ይገርማል። ሪሊውን ነው ሀይሚትዬ እና ብሩኬ ፍቅር ከሆነ እንደዚሁም ደግሞ ፍቅር ከገለጸላት በኋላ ሞርዛን የእሱ እንደሆነች በይፋ ካሳወቀ በኋላ ብዙ ምቀኞች ተነስተዋል። እኔ እኮ አንዳንዴ ሀይሚትዬን የራስሽን ቤተሰብ መጀመሪያ እስቲ ተናገሪ። በብዛት የሚደጋገም ሞርዛን ፍቅሩን ከገለጸ በኋላ እስቲ እነሱን ገፍተሽ የአብርሽን ቤተሰብ የማይባል ነገር ውዶቼ፣ ወላሂ ነው የምላችሁ። እኔ ማምጣቱም አለ ስልኬ ላይ ከፈለጋችሁ ማለት ነው። ግን ሀይሚትዬ በልጅነቷም ቆንጆ ናት። ባይሰወይ ሀይሚትዬ ሪሊው ነው የምነግራችሁ። እንዲህ ብዙዎቻችሁ አላችሁ እኮ እኛ ሁላችንም ብነው ካሜራ ስለማንወጣ ነው። እና ሀይሚትዬ ከማንም ትበልጣለች፣ ቆንጅዬ ናት። ከበፊትም ማለት ነው ደግሞ ከበፊትም እናውቃታለን ከነ አብርሽ ጋር እያለች ማለት ነው ቻናል ሳይኖራት እና የሚናገሩት ንግግር ግን በጣም ነው የሚደብረው። በጽሁፍም ማለት ነው። ሀይሚ እኮ በራሷ ኮንፊደንስ ስላላት በራሷ ስለምትተማመን ነው እንጂ የድሮ ፎቶዋን እኮ ማጥፋት ትችላለች፣ ከአብርሽ ላይም ራሱ ማለት ነው። እና እኔ አይዶን ነው እኔ እኮ ያኔ ሀይሚ አሁን ወላሂ ነው የምላችሁ እኔ ስለምከታተላት ብቻ አይደለም እንደ ሌሎቹ አይደሉም። አሁን ለምሳሌ ሄለን አሉ እኮ ብዙዎቹ መልስ የሚመልሱ ኃይለኛ ሪሊው ነው ጥላቻ ኖሮኝ አይደለም። ይሄ ልዬ ግን መልስ የሚመልሱ አሉ። ሀይሚዬ እኮ ሰው አትናገርም፣ ሰው ላይ አትደርስም። ግን ለምን ይደርስባታል? እሱ ደግሞ አይደለም የሚገርመኝ። በጣም የሚገርማችሁ ነገር ይሄን ማንበብ አልፈለኩትም ብዙም ማለት ነው። ለራሴ አንብቤዋለሁ። አስፈላጊ አይደለም እንደዚህ ተራ ወሬዎችን ማሰራጨት። ኮፒ ሊንክ እና ሼር የሚያደርጉትስ እዚህ ጋር እኮ ውዶቼ ሀይሚትዬ አሁን ተወልዳ ያደገችበት ምናምን መናገር በጣም ይዜ ነው። ሁላችንም ያለንበትን አካባቢ አንዳንዴ በቪዲዮ አንዳንድ ነገሮችን ላይፋችን ህይወታችን ምንም ማለት አይደለም። ግን ብዙ ባለጌዎች አሉ። በዛ ልክ ሰው ዝቅ አድርጎ የሚሳደቡ፣ በዛ ልክ የእናት ፎቶ ሳይሆን የሚዘገዝቁ። የብሩኬ ቤተሰብ ስንት ነው የተዘገዘቁት? እሙሽ ለምን አንዳንዴ ሰው ይሄ ራሱን ታሪክ ማያወራው ለምንድን ነው? ብዙ ባለጌዎች ስላሉ ነው እንጂ
አንዷ እኔ ስለ ራሴ ታሪክ ባወራ ማንም ሰው አይመለከተውም። ገባችሁ? የሚቀንስልኝም የሚጨምርልኝም ነገር የለም። ግን ዞሮ ምንድነው ስድብ ነው። እኔ አንዳንዴ በጣም ነው የሚገርመኝ። ይህን ጥቅስ አንብቤው ላልፈው ነበር ከአንዴም ሁለቴ ማለት ነው። እና በጣም የሚደብር ጥቅስ ነው። ሱብሃንአላህ ሀይሚትዬ ቤተሰቦችን አላህ ረጅም እድሜና ከጤና ጋር ማለት ነው እና እንደ ሞቱ አድርገው ራሱ የሚያወሩት እና ጥቅሱን አውቄ ነው እንዳይነበብ አድርጌ እንትን ያልኩት ማለት ነው። እና ልብ ይስጣችሁ፣ ፈጣሪያችሁን ግን ፍሩ። ሌላው ቢቀር ማለት ነው እና ሀይሚን አትናገሯት፣ ትኑርበት፣ ህይወቷን ትኑርበት። በቃ ወይኔ የራሳችሁ ህይወት የለም እንዴ? ሞርዛን ደግሞ እንደዚህ የምትሉት የመዳም ቅሞች ናቸው። ሪሊው ነው። ምንም ኢትዮጵያ ያለ ሰው ስራ ፈታ አይደለም። ይሄን ያክል እያየን ነው። እኔ ስደት ሳልሄድ ውዶቼ፣ ቆይ ልጆቹ ኢትዮጵያ ከገቡ ለምንድን ነው ከሚዲያ የሚጠፉ ትላለሁ። ወላሂ ነው የምላችሁ። ዋይፋይ ውድ ነው። ዋይፋይ እንደነገርኳችሁ 600 ብር ነው። 600 ብር በጣም ከበዛ 1000 ብር፣ 1000 አይደርስም። 700 600 በየቤት ጥሻው ነው ያለው፣ በየቤቱ ነው ያለው። እኔ በሄድኩበት ቤት አዳማም ሲሄድ ሸገርም እንደዚሁም የትም አለ። በሄድኩበት ቤት ዋይፋይ አለ። ስጠይቃቸው ርካሽ 1000 አይሞላም። ገባችሁ? ይሄ አረብ ሀገር ያለው ዋይፋይ ግን ምንድነው ኢትዮጵያ ላይ ስትኖሩ ብዙ ነገር ያው ክራውድ ያደርጋችኋል፣ ያጨናንቃችኋል። በሀገራችሁ ነው ቢዚ ነው የምትሆኑት። እኔም ስላየው ነው። እና እንደዚህ ምኑ ከምኑ ስለ ሀይሚ ቤተሰብ ስለ ወላጅ ማወቅ የምትፈልጉት ስደት ላይ ያላችሁ ስራ ፈቶች ዘልዛሎች በብሩክ የምትጽናኑ እንደ በአፍንጫችሁ ይነስራል እንጂ ብሩክን እንኳን አታገኙም። ድሮም ማለት ነው ዘልዛሎች፣ አስቀያሚዎች ማለት ነው። እዚህ በየቤቱ ኢጃዛ መውረድ የለመዳችሁ ዘጊዎች። እኔ ባይዛው እንደዚህ ያስጠሉኛል፣ እንደዚህ አይነት ሴት ማለት ነው ወንድ ላይ የሚለጠፉ ብሩክ የሀይሚ ነው ምን እናድርግ፣ በቃ የሀይሚ ነው 4 ነጥብ ጨምላቆች። እና የጻፉት በጣም ነው የሚደብረው። አላ ልብ ይስጣችሁ። የአብርሽን ቤተሰብ ልትገፊ የሚገፋ ይግፋችሁ። እና ሀይሚ ሰው ላይ አደርስም። ስርዓት ያዙ፣ ተከበሩ። ጨምላቆች፣ ዥልጦች፣ ዝፍጦች። ለራሳችን ሀይሚት እየተናፍቃለች። ለማንኛውም ዛሬ ከችሉናል ይሉልናል። አኪድ ፕሮግራም ይኖራል። ብሩክም ተናግሯል። እና ባለፈ ማንነት የምንም ደግሞ የላትም እኮ እንደኛ ሁላችንም ኢትዮጵያውያኖች ብዙ ያሳልፍነው ነው። የሀይሚዬ ህይወት ማለት በእኔ ላይ በእናንተ ላይ ያለ ነው። ስለዚህ ዝም ብላችሁ አትቀብጣጥሩ ማለት ነው። ቀብጣጣሪዎች ደግሞ በጣም የሚገርማችሁ ነገር ፕሮፋይል ፒክቸሯ ባላሳያችሁ ነው። ፕሮፋይል ፒክቸሯ ይሄን ነው። አያችሁት? ሀይሚዬ ደግሞ እንዴት እንደምታምር አይታችኋል? የበፊት ፎቶ ነው። 2 ፎቶ ነው ያደረጉት እና ሀናን ታውቃታላችሁ። ተገኝታለች ሳሷ ልጅ እና የሀና አድጋ ነው እንግዲህ እንደዚህ ነገር የምትቀባጠረውና የምትጽፈው ማለት ነው። መጀመሪያ የራስሽን ቤተሰብ አስተዳድሪ፣ ቤተሰቦችን ቀየሪ። ወደ ነገር ወደ ምናምኑ ከመሄዳችን ውዶቼ ማለት ነው አንዳንዴ ዝም ብለን በሰው ህይወት ላይ እንቅልፍ አንጣ። ሀይሚና ብሩክ አልሐምዱሊላህ ፍቅር ጥያቄ ጠይቋታል። በሂደት ትዳር አስተያየት ይሰጣል፣ እንደኛ አስተያየት ይሰጣል እንጂ ግዴታ የሀይሚን ቤተሰብ የከሌም ቤተሰብ ምንም ማወቅ አያስፈልግም። ሀይሚትዬ የዋር ስማርት ፎርዋት ለምንድን ነው የምትናገረው? ሚዲያ ላይ እንደዚህ አይነት ነገር የለም። ታጠቅ ሚዲያ ከኛ በፊት ድሮ የምናውቀው ነው። እኔ ቻናል ሳይኖር ሳላውቀው ሳልጠቀም ስለ ዩቲዩብ ሳላውቅ ግን ማንነቱን አናውቀውም። ታጠቅ ሚዲያ እንግዲህ ስደተኞች አባት ነው፣ ደራሽ ነው ከበፊትም ማለት ነው። እንደዚሁም ደግሞ በቅርብ መልኩ እንኳን አውቀውም መልእክተኛው ራሱ በቅርብ ሰዓት ነው ያወቅነው ማለት ነው።